ብሌንና ሰላም ታሉበት ጭንቀትና መከራ እጅጉን በጣም በሚገርም ሁኔታ ሳሚና አልማዝ ጥርት ያለ ፋይልና መረጃ አቶ በኃይሉ የሚያደርገውን ቅሌትና ውርደት በሙሉ ለሰላም ዘርግፈው ነገሯት። ሰላምም ራሷን መቆጣጠር አቃታትና ከእንደዚህ አይነት ወንድም ነው እንዴ ስኖር የነበርኩት? ብሌን ከምትዩና ከምነግርሽ በላይ ራሴን መቆጣጠር አቅቶኛል። ከአቅሜ በላይ ሁሉም ነገር ሆኖብኛል። በቃ አቶ በኃይሉም እውነታውን የምነግርሽ ፋይሉን እስካላመጣሽ ድረስ ወይንም አልማዝን ገለሻታል ብሎ ገንዘብ ታላመጣሽ አሳልፌ ለፖሊስ እሰጥሻለሁ እያለ እያስፈራራኝ ነው ብላ አማከረቻት። አልማዝ እንግዲህ በሚገርምና በሚደንቅ ሁኔታ ሰተት ብላ ወደ አቶ በኃይሉ ዘንድ ስትመጣ ራሱን መቆጣጠር አቅቶት በድንጋጤ ሽጉጡን አነሳና አናቷን ሊበትንላት ሲል እሷም ተናደደችና እንዴት እንደዛ አባክ ታረጋለህ? እኔስ በህይወት እያለሁኝ ወንድሜን ሳልቀብርና ለወንድሜ ሳልሆን ልቀር ነው እንዴ? አቶ በኃይሉ ካንተ ጋር የተዋወቅኩበት ጊዜ እጅጉን በጣም እየቆጨኝና እያቃጠለኝ ይገኛል። እኔ ካሁን በኋላ ማናየ ብዬ መጨናነቅ አልፈልግም። እስካሁን ድረስ ይገርመሃል፣ ልጅ እንኳን ታሞ ሬሳውን መጥቼ ያልቀበርኩት ሰው ያየኛል ብዬ በመፍራት ነው። ይሄ ሁሉ ጥያቄና ይሄ ሁሉ ነገር ደግሞ ዋጋና መስዋዕትነት እያስከፈለኝ ይገኛል። አየህ በኃይሉ፣ በተደጋጋሚ ያንተን ቅሌትና ውርደት ለማጋለጥ ብዙ ነገር እየለፋሁ ነበር፣ ግን አንዱም አልተሳካልኝ። አሁን ግን ወደድክም ጠላህም ሰተት ብዬ ሰላም ዘንድ እንዳልሞትኩኝ ፊት ለፊት የማሳያት ይሆናል ብላ አለች። አቶ በኃይሉም በሚገርምና በሚደንቅ ሁኔታ ሽጉጡን አነሳና ግንባሯን ሊበትንላት ሲል እሷም ደነገጠች። ከዛ ልገለኝ ነው እንዴ ብላ ስትለው የእውነት ልገልሽ ነው፣ ወደሽም ጠላሽም እስካሁን ድረስ ከአቅሜ በላይ እየተፈታተንሽ ነበር፣ ከአቅሜ በላይ ሆነሽብኝ ነበር። አሁን ላይ ግን በምንም አይነት ሁኔታ ልቋቋመው የማልችለው ችግር ውስጥ እየገባሁ ራሴን ከዚህ በላይ መቅጣትና መጉዳት አልፈልግም። ስለዚህ እውነቱን ልንገርሽ፣ አንቺ ያደረግሽው ነገር በሙሉ ዛሬ ላይ የእጅሽን ማግኘት አለብሽ አላትና ግንባሯን ሊበትንላት ሲል መጨረሻ እንደምንም ብላ ከዛ ቦታ ላይ አመለጠችና ወደ ወይዘሮ ሰላም ቤት ሄዳ፣ ሰላም የዛኔ ለገንዘብና ለብር ተገዝቼ ነበር የመጣሁት። አሁን ግን ገንዘብ ምንም ዋጋ እንደሌለው ተረድቻለሁ። ወደሽም ጠላሽም ወንድምሽ በኃይሉ ከባድና አደገኛ ሰው ነው። እኔ በህይወት ሳልሞት ነፍሰ ገዳይ እያለ አንቺን ገንዘብ ሊጠቀምብሽ ቆርጦ የተነሳ ሰው ነው። አሁን ላይ ግን እውነታው ይሄ ነው፣ አልማዝ ማለት እኔ ነኝ ብላ ስትላት፣ ሰላም እንግዲህ ያለችበት ነው ድርቅ ብላ የቀረችው። እጅግ በጣም ያሳዝናል። ብሌንም ደግሞ ወይዘሮ ሰላም ተጨንቃ ሆነ አሟት ስታይ እሷ እንደሚከብዳትና ውስጧ እንደሚረብሽ በተደጋጋሚ እየተናገረች ይገኛል። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ እጅግ በጣም በጉጉት የምንጠብቀውና እንዲሁም ደግሞ እጅግ በጣም አስተማሪውና ለየት ያለው የአደራ ድራማ እንደቀጠለ ይገኛል። ውድ የደሴው አርግብ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። በመጨረሻም እንግዲህ ወይዘሮ ሰላም ከሚባለው በላይ ራሷን መቆጣጠር አቅቷት በድንጋጤ ፈዘዘች ማለት ነው። ብሌን ካጠገቧ ሁና እትዬ መቼም ቢሆን መቼ አንቺ ብቻሽን አይደለሽም፣ እኔ ያለሁልሽ አለቻት። ሰላምም ደግሞ አመሰግናለሁ ብሌን፣ በዙሪያዬ ያሉት ሰው ለጥቅምና ለገንዘብ ብቻና ብቻ ነው። አንቺ ግን ያለምንም ጥቅምና ገንዘብ ከምንም በላይ
ዋጋና መስዋዕትነት እየከፈልሽልኝ እንዲሁም ደግሞ ከምትዩ በላይ ብዙ ነገር እያደረግሽልኝ ነው። አንቺ እኮ ትለያለሽ አለቻት። ከዛ እጅጉን በጣም ገረማትና ይሄ ነገር ከባድ ነው፣ ምንም ቢሆን ምንም እየሆነ ያለው ነገር እኔ አስፈራርቶኛል። ስለዚህ ማድረግ ያለብኝ ትልቁ ነገር ቢኖር ከአሁን በኋላ ለሚፈጠሩትና እየሆኑ ላሉት ነገር ዋጋና መስዋዕትነት መክፈል አለብኝ። ብሌን እኔ እጄን አሳልፌ ለፖሊስ ልሰጥ ነው አለቻት። ተይ እንጂ እትዬ፣ ይሄ ነገር እኔ ምንም አልተዋጠልኝም። የሰላም ነፍሰ ገዳይ ብሎ የምልሽ እንደገና አቶ በኃይሉ ገንዘብ እያለ የሚያስፈራራሽ ለምንድን ነው? ሲቀጥል ደግሞ የአልማዝ ቤተሰቦች ልጄን ፍለጋ ብላ ነው ታገሯ የወጣችው። እነሱ ግን ተመልሰው የት ደረሰች ብሎ ማንም የጠየቀና የፈለገ የለም። ይሄ አንድ ነገር ያጠራጥራል። ስለዚህ እመኝኝ እትዬ፣ ሁሉንም ነገር በቅርብ የምንደርስበት ይሆናል፣ የምናውቅ ይሆናል ብላለቻት። ብሌን እንግዲህ ጣቷ ላይ ዳግም ቀለበት አስሮላት ሰላም በጣም ደስ አላት። ብሌን ደግሞ እትዬ እኔ ቃል እንዲከፋት አልፈልግም፣ ግን ዳግም የወደደውንና ያፈቀረውን ማድረግ ይችላል። ላንቺ በጣም ደስ ብሎኛል። ዳግም እና አንቺ ስለምትዋደዱ ስለምትፋቀሩ ፈጣሪ ያዋደደውንና ያጣመረውን ማንም ሊለየው አይችልም። ለቃል ደግሞ ስላልሆነ አዝኛለሁ። ስለዚህ ፈታ በየኔ ልሽ፣ አንቺ እኮ በጣም ለየት የምትይ ልጅ ነሽ እያለች የብሌንን ደስታ ለመቀበል ብዙ ነገር አደረገኝ ማለት ነው። ብሌንም ደግሞ እትዬ ቃል ምን ሆና ነው? ዝም በይ አንቺ አስመሳይ፣ የሆንኩትን ቢሆን ምን አገባሽ? አንቺ ደግሞ እያንዳንዱ የተደረገውን ነገር ጠንቅቀሽ ታውቂያለሽ። የኔን እናት የሆነችውን ነገር ሁሉ ወሰድሽ። አሁን ደግሞ እናቴን ልትወስጅብኝ አትችይም። እናቴ እኔ ብቻና ብቻ ናት ብላ ማስመሰል ጀመረች። ቃል እንግዲህ በንዴት እራሷን ስታ ስለነበር እናቷ ሀረግም ሰላምም ተደፍተው አንቺ ነሽ የገደልሻት፣ አንቺ ነሽ እንዲህ ያደረግሻት እየተባሉ መፋጠጥ ጀመሩ። ሀረግም ደግሞ የኔ ልጅ እማን ላይ ልጩህ፣ እማን ላይ ላውራ፣ በፍጹም ትተሽኝ እንድትሄጂ አልፈልግም፣ ንቂ እያለች ልጇን እያንቀለባበሰ ትገኛለች። ሰላምም ከሚባለው በላይ ራሷን መቆጣጠር አቅቷት አንቺ ነሽ ልጄን እንዲህ ያደረግሻት፣ እኔ የፈለገችውን ብትሆን ካሁን በኋላ ምንም ነገር አላደርጋትም፣ አንዴ ብቻ ነቄልኝ እያለች መጮህና መቀወጥ ጀመረች። ብሌን በጣም በሚገርምና በሚደንቅ ሁኔታ ያለችበት ነገር በጣም ይገርማል፣ እጅግ ከሚባለው በላይ። ሌላውና የሚገርመው እንግዲህ የሚደንቀው ነገር ቃል ከዳግም ጋር ስላልሆነላት በጣም ብትናደድም ዳግም ደግሞ ጓደኛው የብሌንን ስልክ ተቀበለና ሳሚን እደበድባለሁ ብሎ ቆርጦ ተነሳ። ዳግም ደግሞ አቤላ የሆነ ነገር ታደርጋለህ ብዬ በጣም እየፈራሁ ነው። ምንም ችግር ውስጥ እንድትገባ አልፈልግም። አንተ እኮ እብድ ነህ። የሆነ ነገር አደርጋለሁ ብለህ ካሰብክ ወደ ኋላ እንደማትል አውቃለሁ እያለ መጨነቅ ጀመረ። የዳግም ጓደኛም አቤል አንዱና ብቸኛው ወንድሜ ዳግም ማንም እንዲነካው አልፈልግም፣ ማንም እንዲጫወትበት አልፈልግም። አሁን ላይ ግን እንደዚህ ያደረግከውን የወንድሜን ደም ያፈሰስከውን ሳልመልስ የቀረው እንደሆነ አቤል አይደለሁም እያለ ራሱን እንትን ማለት ጀመረ። እንግዲህ በሚገርምና በሚደንቅ ሁኔታ ብሌንም ቆይታዋን ከዳግም ጋር አድርጋ፣ ዳግም ምን እያሰብክ ነው? ልብህ በጣም በሀሳብና በጭንቀት ተወጥሯል። የተፈጠረ ነገር አለ እንዴ? ወይስ ደስተኛ አይደለም እንዴ? ካሁን በኋላ እኮ ምንም ሳትደብቀኝ ለእኔ ለሚስትህ ልታወራ
እየተፈጠረ ያለውን ችግር ልንፈታ ብላለችው። የኔ ውድ አሁንማ አንቺን የመሰለች ንግስት ከአጠገቤ ፈጣሪ ሰጠኝ። ስለዚህ ምንም ቢፈጠር ምንም እኔ አልፈራም እያለ አላት። እኔ ምልህ አንተ በመታመምህ እትዬ ከሚባለው በላይ እንትን ብላለች፣ በሀሳብ ተጥዳለች። እባክህ እንሄድና እትዬን ሰላም ብለሃት ተመለስ አለችው። ከዛ አይ እሱማ መሆን የለበትም፣ ለምን እንደዚህ ይሆናል? የተፈጠረው ይፈጠር፣ ሰላም በይልኝ። አንቺና እሷ የሚያመሳስላችሁ ነገር ብዙ ነው። ስለዚህ እመኒኝ፣ ከምትዩና ከምታስቢው በላይ ሰላም ጋር በጣም ያመሳስላችኋል። ይሄ ነገር እኮ ተደጋገመ። እውነታው ይሄ ነው። ሰላምም አንቺም በጣም ሲበዛ መልካምና ጥሩ ሰው ናችሁ። ሰላም እኮ አፏ ይናገራል እንጂ ውስጧ በፍጹም ቂም የለውም እያለ ዳግምም ተናገረ ማለት ነው። ገነት ዳግምና ብሌን ቀለበት በማሰራቸውና አንድ ላይ በመሆናቸው በጣም በጣም ደስ ብሏት በፈገግታ ተሞልታለች። እንግዲህ አቶ በኃይሉ ለአንዴና ለመጨረሻ ጊዜ ሰላምን እንትን ብሏታል ማለት ነው። ገንዘብ ታላመጣሽ ወንጀልሽን በሙሉ ሂጄ ፖሊስ እበትነዋለሁ ብሏት አስፈራርቷታል። ብሌን ደስ በሚል ሁኔታ አረጋግታታለች። የቃል እናት ደግሞ ብሌንን ስታያት በጣም ደነገጠች እና ከዚህ በፊት ከሳሚ ጋር አግኝታው ወይ ጉድ በጣም የምታምር ቆንጆ ናት፣ እችን ጠበቅ አድርገህ ያዝ ያለቻትንም ቃል ተመልሳ ማዳመጥ ጀመረች። ማናት ምንድናት እያለች በሀሳብ ተጠምዳለች። እና ሰላምና ሀረግ አብረው ቁጭ ብለው የዛኔ ልጅን እያልሽ ስትጮሂና እንደዛ ስትሆኚ መጥፎ ሰውና ክፉ ሴት መስለሽ ነበር። ሀረግ አንቺ በጣም ጥሩ ሴትና መልካም ሴት ነሽ። ልጅሽ እንደዛ ራሷን ስታ ስትወድቅ የሆንሽ ሁኔታ ከአንድ ጤነኛማ ሰው የሚጠበቅ ነገር ነው። እኔም ደግሞ ልጄን ገደልሻት፣ ገፍትረሽ እንዳደረግሻት እያልኩኝ ስጮህብሽ ነበር፣ በጣም ይቅር በይ ብላ ሰላምም ሀረግን ስትጠይቃት፣ ሀረግ ደግሞ ስሜ ሰላም፣ አንቺ በጣም ጥሩ ሰውና መልካም ሰው ነሽ። ሰዎች ሁሉ ቢጫወቱብሽ ነገ ላይ እውነታው ይጋለጣል። ግን የምሬን ነው ምልሽ፣ ከምትዩና ከምታስቢው በላይ መልካምና ጥሩ ሴት አንቺ ነሽ። እንደውም ሌላው ሰው ቢሆን ኑሮ ልጄ እንደዛ በሆነች ሰዓት አንስቶ በጥፊ ይማታ ነበር፣ ብዙ ነገር ያደርግ ነበር። እና ያንን ቃላት ብዙ ነገር ብትይኝ ምንም አልፈርድብሽም። ለልጅሽ ለቃል ያለሽን መውደድና ስሜት ተረድቻለሁ። ይልቁንስ አሁን አንቺና ቃል እረፉ፣ አሟችኋል። እኔም ደግሞ ቆንጆ አጥሚት ለስራና እሱን ትጠጣላችሁ። ባይሆን ሰርቼ ሳበቃ አልጠጣም ምናምን ማለት አይቻልም። እሽ እናቴ፣ አንቺ የሰራሽውን በሙሉ እጠጣለሁ ብላ ቃልን ተናገረች ማለት ነው። እንግዲህ ወይዘሮ ሰላምም ከሀረግ ጋር የነበራት ቆይታ እጅግ በጣም ደስ ይላል። በቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።